ለምን ቀልዳለሁ? ቆይ ምን አጠፋው? እናቴን በማግኛ ሰበብ ብዙ ማልፈልጋቸው ነገሮችን አስደረግሽ። ቆይ ለምን ሁሉም ነገር ከፍቅር ነው ብላ ታስብ? አላስብ፣ በፍጹም አላስብ። እንደፈለክ ማሰብ ትችላለህ፣ ግን የሆነ ጥሩ ነገር ተፈጥሮ ከሆነ ግን የኔ እጅ እንዳለበት ማሰብ አለብህ። ለምሳሌ እሱን ለምን ትሁትን አጠይቃት? መቼም አንዴ ክፉ የተባለ ሰው አይመሰገንም አይደል? አዎ፣ ላመሰግንሽ አልችልም። ሁሉንም ነገር ለእናቴ ስል ነው ያደረኩት። አንተ ከኔ በምን ትለያለህ? ንገረኝ። እኔ ገንዘብን ፍለጋ ይሄን አደረኩ፣ አንተ ደግሞ እናትህን ፍለጋ። ቆይ ሁላችሁም ጥቅም ፈለግሽ እኮ ነው ያልኩሽ። እባክሽን ልጄ እንዳገኛት እርጂ። እባክሽ ቤት ተነሽልኝ። እባክሽ ቤት ልለምንሽ። ለምን አይገላትም ከፈለግ? የኔ ልጅና የሚገለው አንቺን ይመታሽ ዞሩን አከረርሽሽ። መቼም አታገኛት። ዝም በይ አለ። ለምን ዝም እላለሁ? ማን ጥሩ አደረግሽ ሊለኝ? እኔ እንደርካሽ ማየት የማያቆመው ማን ነው? እቺ አንድ ፍሬ ህፃን ልጅ ምን አደረገች? ምን አጠፋች? አላውቅም። በፊትሽ ለአንቺ ስከራከር አልነበር? ሲገፈትረኝ እያየሽ ነው አይደለ? ኧረ ስለፈጠራችሁ ምንም የማታውቅ ህፃን ልጅ እኮ ናት። ዋልሽ ብትለው ይቀላል። በጣም ቆንጆ ጊዜ ነበር። ትሰሚያለሽ? እከክሽን ያራገፍኩልሽ እኔ ነኝ። የገንዘብ እከኬን ብታራግፍልኝ ያንተን የክፋት ተንኮል እያከኩልህ መሰለኝ። በአንቺ በኩል ያለውን ጉዳይ ትዕግስት ያልኳል። የፈለከውን መወሰን ትችላለህ። ካለ ንብረት ላይ 80% እኔ ጋር መሆኑ እንዳትረሳ። ምን? እባክህ ሰምተሃል? ምንም አዲስ ነገር አላወራሁም። አሁን ተወኝ በእናትህ ሰውዬ። መቼም አንተ አይሻለሁ እና እዚህ እንዲመጣ አደርጋለሁ ብሎ አባዬ እየነገረው ነበር። እባክን ልጄን ብቻ አንዴ ሊዮና ልጄ እናቱ በህይወት እንዳለው እና ጠረኖቹ ማሽተት ፈልጋለሁ፣ ልጄ ማየት ፈልጋለሁ ስትለው እሺ አገናኝሻለሁ ይላታል አባዬ ማለት ነው። ነገር ግን እባክን ልጄ የት እንዳለ ከነገርከኝ በጣም ደስተኛ እሆናለሁ እያለች ነበር። ቤቲ ከገዛኝ ጋር ጭቅጭቅ ውስጥ ገቡ። ያንተን ማፋነት ወይም ደግሞ ያንተን መጥፎነት ነገሮችን እየሸፈንኩ ቁጭ ብዬ እዚህ ራሴን ላዳምጥ አልችልም፣ ወጥቼ ፈታ ብዬ እመለሳለሁ ስትል ከአንቺ ጋር ልጅ ታዲያ ተውትንስ እንዴት ጥለን እንዳንስ ስላት ነበር። እንግዲህ ምርጫ ያንተ ነው፣ ወይም ትመጣለህ ወይም ተዋለህ። ከዛ ወደ ቤት ስትመለስ ጭራሽ ብለሽ አድረሽ መጣሽ፣ አድረሳውን ውለሽ መጣ ብትል ይቀላል። ምክንያቱም ምንም ደስ የሚል ቆይታ ነበር ያሳለፍኩ። ቆይ አንቺ ባለትዳር አይደለሽም እንዴ? እንዴት እንደዚህ ትሆኛለሽ? ብለው እየጮሁ ነበር። ትሁትና ናታን አንድ ላይ እያወሩ ነበር። እና እናቱን ማየት እንደምፈልግ ዛሬ አባዬ ደውሎ እናትን አገናኛታለሁ ብሎ ነግሮኛል። ትሁት እናቴን አገኛታለሁ ብሎ ሳወራ እንዳጋጣሚ ቤቴ ተደብቃ እየሰማቸው ነበር ማለት ነው። እና ናታን እናቱን ለማግኘት እንደወጣና እናቱን በአካል እንደሚያገኝ እየነገረች ነበር። ይሄ በጭራሽ ሊሆን አይችልም፣ እናቱ የት እንዳለችው ትሁትን ማስጨነቅ አለብን እንድትናገር እንጂ ናታንና እናቱን መገናኘት የለባቸውም በጭራሽ እያለ ማዛት ቀጠለ። እንግዲህ ምንም ማድረግ አልችልም፣ ምን ከመፈኮር ውጪ የምታረጉ ነገር የለም እና እነሱ አንድ ላይ እስካሁን ሳይገናኙ ይቀራል ብለን እያለችው ነበር። አይ በጭራሽ ሊሆን አይችልም፣ እንዳይገናኙ ማድረግ አንቺ ስራ ነበር። ይህን ስትሰሚ እንዴት ዝም ብለሽ ትጠብቂኛለሽ? ከተገናኙ እኮ እናቱ በህይወት እንዳለችው በአይኑ በራሱ ብርሃን ያረጋግጥና ከዛም ያልቅልና እኔ ገዛኝ ምንም የሚፈራው ነገር የለም። ስለዚህ እንደፈለገው መምጣት ይችላል። እሱም ደግሞ በደንብ ታውቃለህ እያለች ነበር። መፍራት ካለብን አንተ መፍራት አለብን። ምን ነው ረሳሽ እንዴ? ሁሉ ነገር እኮ አብረን ያደረግነው እናቱ ስታሰቃይ እንደነበረው እሱም ማወቁም ማይቀር ይመስልሻል እያላት ነበር። እና ናታን አባዬ ጋር እያወራ አባዬ ዛሬ ልጄ እናትን ታገኛታለች፣ እናቴ በጭራሽ አንተን ናፍቃለች። ስለዚህ እንደምንም ብለን ልታገኛት ይገባል። ነገሮችን ለማስተካከል ሞክረው፣ ግን አሁን እናትን ትንሽ እንኳን ጨረፍታን ቢሆን ማየትና እናትን ማግኘት አለብህ እያለ ነበር። እና ሁሌም ከጎኑ እንደሆነና እናት ችግር ውስጥ እንዳትገባ እንዳትወትም የትወት ልጅም ከደጋው ምንም ነገር ሳይፈጠር ወደ እንድትመለስ እናቷን እንድታገኝ ማድረግ አለብን
እያለ ትሁት እንደተጨነቀችና እንደተከፋች አውቃለሁ። ስለዚህ እንደዛ ነገሮችን ለመቀነስ እንሞክር እያለ አባዬ ትሁት ምንም ነገር እንዳትሆንና እንደውም ልጇ ችግር ሳያጋጥሟት በሰላም ከዛ እንደወጡ እንደምፈልግ ነገራት። አለምን ትሁት እንድትጎዳ አልፈልግም። ለዛም ያቺ የዋና ትንሽዬ ሕፃን ምንም ነገር እንዳያረግበት አልፈልግም። ገንዘብ እኔን ከገደለ ምንም እንደማገኝ አላውቅም። የሱ ፍላጎት እኔን መግደት ነው እና እሱም አለዛ ደግሞ ራሴን አሳልፌ ልስጠው ስትለው በጭራሽ አይሆንም፣ የማውን ነገር አታስቢ እባክሽ፣ ይሄ ነገር አይሆንም እያለ ናታን ትሁትን አግኝቶ ትሁትን እያባበላትና ትሁት እባክሽ አታልቅሺ፣ እኔ ሁሌም ከጎንሽ ነኝ፣ ልጅሽን ደግሞ ፈልጌ የትም ፈልጌ አግኝቼ እመልስልሻለሁ፣ ስለዚህ እባክሽ ማልቀስ የለብሽም እያለት ነበር። ትሁት ግን በጣም ከፍቷት ማልቀሷን ቀጠለች። ትሁቴ እባክሽ እንደዚህ አይኖችሽን ቦምባ አትሙኝ፣ እኔ ሁሌም ከጎንሽ ነኝ፣ እረዳሻለሁ። ልጅሽ የት እንዳለችው አባዬ ሁሉ ነገር ነግሮኛል። ልጅሽ የገባችበት ፈልጌ እንደማገኝ ቃል እገባልሻለሁ ይላታል። እሷም እባክህ ለኔ ብላ ችግር ውስጥ እንድትገባ አልፈልግም፣ እሺ ምን ከሆነ አባትን ለምን እንድኝ እንጂ እባክህ ስትለው ነበር። እንደጋጣሚ ቃል ገባኝም እዚህ ምን እየተፈጠረ ነው? ትሁት ቁርስ አሰሪም እንዴ ምን እየሰራሽ ነው ብላ ስትነግራት እስቲ አንድ እንኳን እዚህነት አይኖርሽ እኮ ቤቴ ምን እየሆንሽ ነው ስትለው ቆይ ምንድነው እንኩት ስራን ተስራ እንደርኩ ስለዚህ እያለች ጥሩ ስሜት ላይ እንዳለችና ሰላም መሆን እንደምትፈልገው ሰላም መሆን የምትፈልግ ከሆነ መኝታ ቤትሽ ገብተሽ ማተኛት ነው አለቻት። ቆይ ቤቴ ምን እየሆንሽ ነው? ምን እንኩ ስራ መሰለኝ እኮ የተሰጣት ስለዚህ አብረው ስራን ተስራ እያለች መቆጣት ጀመረች። ቆይ ምን እየሆንሽ ነው? ቆይ ችግርሽ ምንድነው? እንደዚህ እያለች እንደዚህ ሆና እያየሻት ቆይ ምን የተፈጠረው ነገር እንዳለ ጠይቅሽ ማጣራት አልነበረብሽም? ቆይ ምን አገባኝ ምንድነው የምትጠይቃት እያለች ስትጮህ ነበር። አንተስ ይገርማል፣ በፍጥነት መቀየርህን ማመን አልችልም፣ በጣም ተለውጣል እባክህ እያለችው ነበር። ቤቲ አንቺ የምታወሪ ነገር አታውቅም እባክሽን፣ በቃ ብቻዬን ተኝ እያለች ነበር። የወለድ ትሰማኛለህ፣ እንደዚህ በፍጥነት ትቀየራለህ ብዬ አስቤም አላቅም ነበር፣ ነገር ግን አሁን ትሁት አዘንክለት፣ ለምን አዝናት ሰውም ታዲያ እያለችው መሳደብ ትጀምራለች። ቤቲ የማውን ነገር መጥፎ ቃል እንድናገርሽ አትግባብኝ፣ የምመለከትሽ ነገር ውስጥ አትግቢ እያለት ነበር። ብታውቂ ኖሮ ምን እንደተፈጠረ እሷን ጠይቀሽ ትረጂ ነበር እያለ ቆይ ትሁት ምን አድርጋችሁ ነው እንደዚህ የምታሰቃያት? ምንድን ያጠፋችሁ? ምንድን ያደረገችው? ስል እኔ ምንም የማውቀው ነገር የለም፣ ስለዚህ የእናት መጥፋት አዎ እኔም ረድቻታለሁ፣ ትሁት ብቻ እሷ ማን እንድረዳት መጠየቅ ትችላለች ስትለው ነበር። እና ቆይ እኔ ለምንድን ነው የምጥለው? እናትን አገናኛለሁ ብለሽን ከኔ ጋር ብዙ ነገር አደረግሽ፣ ከአንቺ ጋር አምሶላ እንዲካፈፍ አደረግሽኝ። ይሄ ለምን ሁሉ ነገር ለበጎ ነው ወይ ለፍቅር ብላ አታስብም? ስለማፈቅር ነው እንደዚህ ያደረኩት እንጂ እናት ምናምን አትበለኝ። ትሰምኛለህ? አንተም እናት ፍለጋ እኔን ገንዘብ ፍለጋ ነው ለምን እኔ ርካሽ አድርጋ የምትመለከተኝ በማለት እጅግ በጣም ትናደድና ትበሳጫለች። ትሁት ተንበርክካ እባክሽ ቤት ርጅኝ ልጅ ያለችበት ትሁት ምንም የማውቀው ነገር የለም ውጭልኝ ስትላት እባክሽ ማቲ ብላ ተንበርክካ ስትለምነው ከፈለግሽ ለምን ልጅሽ ልብን አትልም ስትለው በጥፊ ትላታለች። ትሁት እንዲህ ብትደብሪ ነው ያቺ ትንሽ ልጅ እንደዚህ ትሞት ብለሽ የምትናገሪ? ድፍረትሽ ከየት የመጣ ነው? በጣም ታሳፍራለሽ። ትንሽ ልብ ያለሽ መስሎኝ ነበር ብላ ጨዋበችበት። ትሁት አንቺ ነሽ እኔን በጥፊ መታሽ፣ አሁን በፍጥነት ክፍሌ ለቀሽ ውጪልኝ። አንቺ ማትረቢ ጭራሽ እኔ ታውቂያለሽ፣ ዙሩን ነው ከረርሽው፣ በጭራሽ ልጅሽን አታገኛትም፣ ጭራሽ ብለሽ እኔን በጥፊ ትመችኛለሽ፣ ታሳፍራለሽ ብላ ጨዋችበት። እና ልጄ ትሞት ስትይ ምን ማለት ነበረብኝ? አንደኛ ልጄ እኮ አንቺ ስለ ልጅ ስሜት እንዴት ታውቂያለሽ? ምክንያቱም አልወለድሽም፣ ስሜቱን ልጅም ስለሌለሽ ስሜቱ አይገባሽም። ብትደፍሪ ልጄ እንደዚህ ትያለሽ ብላ ጨዋችበት። ማርቲን ወደ ቤት መለሳል ብላ ስትወጣ እሷ አካባቢ ስትደርስ ተሳባን ትቀይራለች። እባክሽን ምንም ነገር ለማድረግ አታስቢ፣ ትሁትም እንደምንም ብለን ነገሮችን ለመፍታት ብንሞክር ይሻላል እያለችው ነበር። አላቅም ግን በቃ በአሁን ልጅን ካየው ትንሽ እረጋጋለሁ ብለን አባዬ ጋር አያውቃችሁ ነበር። አባዬ አታስቢ፣ ለተወሰነ ጊዜ ነው ነገሮች ይስተካከላሉ፣ ወደ ድሮ ይመለሳሉ እያለ ናታን እጅግ በጣም እናደረና የገዛን ክፍል መፈተሽ ይጀምራል። ናታን ከፍል የለቀ ውጣ ብላ ቤት ትጨዋለች።
ይህም እኮ የኔ ቤት ነው፣ የአንተ ቤት መሆኑን እርግጠኛ አይደለሁም። ስለዚህ አባትን ብትጠይቅ ትችላለህ። ክፍሉን ለቅ ውጣልኝ ትላለች። ቤቲ በጣም ስሜታዊና በጣም ተናደደች። ናታን ትሰማኛለህ? ድጋሚ እዚህ ክፍል ስገባ ምንም እዚህ ክፍል የምታገኘው ነገር ምንም ነገር የተደበቀ የለም። ስለዚህ ልኩንስ ውጭ ወጣ ልትፈልግ ይሻላል እንጂ አሁን ቤትን ለቀህ ውጣ ትላለች። አሁ ቤትን ለማረጋጋት አለብን ናታን፣ ከቤት ጋር መጣላት እኮ አይበችም እባክህ ስትለው ነበር። እና ቆይ የምናደርጋት ታዲያ ትሁት እናቴ ስታስቃያት ነበር እኮ ቢሆንም እናት እንድታመልጥ ረድታለች። ስለዚህ እባክህ ናታን ስሜታዊ ለመሆን አትሞክር እያለች ነበር። እና እናት ከዚህ እንድትወጣ እሷም ረድታኛለች። ስለዚህ እባክህ ብሎ ትለምናለች። እላው ላይ ተደፍታ እያለቀሰች ነበር። አሁ ምንም ብፈጠር ከቤቲ ጋር ሰላሙን መንገዶቹ እንድስተካከል የምትፈልግ ከሆነ ከቤቲ ጋር ሰላሙንና ነገሮችን ማስተካከል ትችላለህ ስትለው ናታን ይመጣና ቤቲን ይቅርታ ለመጠየቅ ይወስናል። ቤቲ አጠፍቻለሁ እባክሽን ይቅር በይኝ እያላት ነበር። እሷ ግን ምነው ይቅርታ እኔ ክፉ ነኝ ለእናንተ ክፉ ነኝ አይደለም እና አሁን ውጣልኝ ትላለች። ቆየት ልትሄጂ ነው? ለምንድነው እንደዚህ የተናደድሽ ታዲያ ስላት ቆይ ምን ነበር የጠበቁ የትም ሂድ አንተ ስለኔ ያገባህ ይመለከታል ስትለው ትናደዳለች። ቤቲ ከቤት ለመውጣት ትወስናለች ማለት ነው። አልገባኝም ወደ ልትሄጂ ነው ብሎ ይጠይቃታል። ናታን ነው አባዬና አለሜ አብሮ እየጠጡ ነበር። ናታን አባቱን እያወራ ነበር። እናም የእናቴ መቃብር አስከፍቼ አያለሁ ብሎ ይወስናል። ይህ ሀሳብ ደግሞ ከየት ነው የመጣ ብሎ ስጠይቀው በጭራሽ የማውን ነገር ነው እያለ የባኔ እናቴ መቃብር አስከፍቼ እናቴ መኖሩና ያን መኖሩን አረጋግጣለሁ። ሁለተኛ ደግሞ አባዬ የእናቴን ንብረት በሙሉ ፈልጋለሁ፣ ጠበቃ ቀጥራለሁ። ስለዚህ